እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራምን ይዘን ቀርበናል። ከኛ ጋር ስላላችሁ ከልብ አድርገን ነው የምናመሰግነው። ታዲያ ከኛ ጋር ቆይታን ስታደርጉ የተለያዩ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ሀሳቦቻችሁን አስተያየቶቻችሁን ልትጽፉልን ትችላላችሁ። እኛ ደግሞ በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ይሆናል። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን አቀርባለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የቫሌንሲያው አማካይ ዣቪ ጉዌራ በዘንድሮ የክረምት ተጫዋቾች የዝውውር መስኮት ከክለቡ ሊለቅ እንደሚችል እየተነገረ ነው። እንደ ስፖርትስ ቡም ዘገባ ከሆነ ማንቸስተር ዩናይትድ እና አርሰናል ለዚህ ስፔናዊ አማካይ ትልቅ ፍላጎትም አላቸው። ተጫዋቹን ለማዘዋወር ወደ 40 ሚሊዮን ዩሮ የሚጠጋ ክፍያ እንደሚጠይቅም ነው በርካቶች የሚያነሱት። ማንቸስተር ዩናይትድ ዣቪ ጉዌራን ለተወሰነ ጊዜ ሲከታተሉት የቆዩ ሲሆን አርሰናልም በተመሳሳይ ለረጅም ጊዜም ያደንቁት የነበረ ተጫዋች ነው። ዣቪ ጉዌራ በቫሌንሲያ ባሳየው ብቃት የብዙዎችን ቀልብ የሳበ ሲሆን በእንግሊዝ እግር ኳስም ስኬታማ ለመሆን የሚያስፈልገው የአካል ብቃትና የቴክኒካል ክህሎትን የተላበሰ ተጫዋችም ነው። በአማካይ ክፍል ውስጥ ጨዋታን መቆጣጠር፣ በረቀቀ መንገድ ኳስ ማቀበል እንዲሁም በመከላከል ረገድም የሚሰጠው ድጋፍ ተጫዋቹን የተሟላ አማካይም ያደርገዋል። ማንቸስተር ዩናይትድ እንደ ዣቪ ጉዌራ ያለ የተሟላ ደግሞ አማካይ ያስፈልገዋል። የ23 ዓመቱ ተጫዋች በዘንድሮ የላሊጋ ውድድር 4 ግቦችን ያስቆጥሮ 6 ደግሞ አሲስቶችን አድርጓል። በሌላ በኩል የአርሰናሉ አሰልጣኝ ሚኬል አርቴታም ለዚህ ዲሲፕሊን ለሆነ አማካይም ያላቸው አድናቆት እጅግ ላቅ ያለ ነው። ሁለቱ ክለቦች 40 ሚሊዮን ዩሮ የመክፈል አቅም ያላቸው በመሆኑ ዣቪ ጉዌራ እንግዲህ ትልቅ ኢንቨስትመንት ሊሆን እንደሚችል ያምናሉ። ወደ ፕሪሚየር ሊጉ ማምራት ለስፔናዊው ተጫዋች ትልቅ የሙያ ፈተናና እድልም ይሆናል ተብሎ ይታሰባል። አርሰናልና ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች መካከል የሚጠቀሱ በመሆናቸው ለተጫዋቹ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የመጫወት እድልንም ሁለቱም ክለቦች ይሰጡታል። ከነዚህ ሁለቱ ክለቦች በተጨማሪ ሌሎች በርካታ የአውሮፓ ክለቦችም ሁኔታውን በቅርበት እየተከታተሉት ነው። በዚህ ክረምት የተጫዋቹን መፈረም ለማግኘትም ጠንካራ ውድድር እንደሚኖር ይጠበቃል። ቫሌንሲያም ለተጫዋቹ የሚቀርቡትን የዋጋ ጨረታዎችም ከፍተኛ እንዲሆኑ ይፈልጋል ተብሎ ነው የሚታመነው። ሌላኛው የሚነሳው ጉዳይ ደግሞ መሐመድ ሳላህ በ2025-26 የውድድር ዘመን በዚህ ሲዝን መጨረሻ ክለቡን እንደለቀቀም የሚታወስ ነው። ከዛ ውጭ ግን የ33 ዓመቱ ግብፃዊ ኮከብ ለ9 ዓመታት በክለቡ ከቆየ በኋላም በነፃ ዝውውር ለመልቀቅ መወሰኑ በጋራ ስምምነት መረጋገጡ የሚታወስ ነበር። ማርች ወር ላይ ነበር ይህንን ይፋ ያደረገው። ይህንን ተከትሎ የሊቨርፑል አመራሮች የሳላህን ቦታ ለመተካት እንቅስቃሴ የጀመሩ ሲሆን የላሊጋው ኮከብ አትሌቲክ ቢልባኦ አጥቂ ኒኮ ዊሊያምስ የዋና ኢላማዎቹ አንደኛው መሆኑ ተዘግቧል። ስለ ዝውውሩ መረጃዎች የሚከተሉት ናቸው። ሊቨርፑል ኒኮ ዊሊያምስን ለማስፈረም ከሚፈልጉ ክለቦች መካከል ግንባር ቀደሙ እንደሆነ እየተዘገበ ነው። ተጫዋቹም ዝውውሩን ለማፋጠን ሲባልም በሊቨርፑል ከተማ የመኖሪያ ቤትም ተጫዋቹም ቢሆን የተወሰኑ ፍላጎቶች ሊኖሩ እንደሚችሉ የሚያሳዩ ነገሮች አሉ። አትሌቲክ ቤልባኦ 95 ሚሊዮን ዩሮ አትሌቲክ ቤልባኦ መጀመሪያ ላይ 95 ሚሊዮን ዩሮ የነበረውን የመልቀቂያ ዋጋ ወይም ሪሊስ ክሎዝን ለመቀነስ ፍቃደኛ መሆናቸው እየተሰማ ነው። ዘገባዎች እንደሚያመለክቱት ምናልባት 80 ሚሊዮን ዩሮ አካባቢ ለዚህ ተጫዋች መክፈል ተጫዋቹን ለመውሰድ ያበቃል ተብሎ ይታሰባል። የባስኩ ክለብ 60 ሚሊዮን ዩሮ እና ተጨማሪ 20 ሚሊዮን ዩሮ በውጤት ላይ የተመሰረተ ጉርሻ ወይም አድኦንሶችን መልክ ዝውውሩን ለመጨረስም ፍላጎት ይኖራቸዋል። ሊቨርፑል ፈጣን ወጣትና የጨዋታን ሂደት መቀየር የሚችል ተጫዋችን በመፈለግ ላይ ሲሆን ኒኮ ዊሊያምስ ደግሞ ለዚህ ፕሮፋይል ተስማሚ ሆኖ ተገኝቷል። በአሁኑ ወቅት ሁለቱ ክለቦች በዝውውሩ ዙሪያ በመነጋገር ላይ ሲሆኑ ኦፊሻላዊ መግለጫዎችም እስኪወጡ ድረስ ሁኔታዎችን በቅርበት መከታተል ተገቢ ነው ተብሎም ታምኖበታል። ቸልሲ የክረምት የዝውውር መስኮት የዲፖርቲቮ አላቬሱን አማካይ አንቶኒዮ ብላንኮን ለማስፈረም
ከፍተኛ ፍላጎት አለው። እንደ ስፔን የመረጃ ምንጮች ዘገባ ከሆነ ቼልሲ ዝውውሩን ለማጠናቀቅ ቆርጦ ተነስቷል። የ25 ዓመቱ አማካይ በዲፖርቲቮ አላቬስ ጥሩ ብቃቱን ያሳየ ሲሆን ወደ ፕሪሚየር ሊጉ ለመዞርም የሚያስችል የቴክኒክ ብቃት እንዳለው በርካቶች ያምኑበታል። ይህንን ተጫዋች ለማዘዋወር ወደ 10 ሚሊዮን ዩሮ የሚጠጋ ክፍያ እንደሚጠየቅ ነው የተጠቆመው። ወደ ፕሪሚየር ሊጉ ማምራት ለብላንኮ ትልቅ የሙያ ፈተናም ነው። በሙያው ከፍተኛ ደረጃ ላይ የሚገኘው ይህ ተጫዋች ለዓለም ትልቅ ክለቦችም አንዱ በሆነው ቼልሲ የመጫወት እድልን በጉጉት ይጠብቀዋል ተብሎ ነው የሚታመነው። የዲፖርቲቮ አላቬሱ ክለብም ከተጫዋቹ ጋር እስከ 2027 የሚያቆይ ውል ቢኖረውም በሚቀጥለው ዓመት በነፃ እንዳይለቁት ሲሉ በዘንድሮ የዝውውር መስኮትም ለመሸጥ ጫና ውስጥ ይገባሉ ተብሎ ይጠበቃል። የቼልሲው አሰልጣኝ ቻቪ አሎንዞ የብላንኮ ትልቅ አድናቂ ሲሆኑ ቼልሲ ተጫዋቹን ለማስፈረም አሁን ላይ ትክክለኛ ጊዜ እንደሆነ ያምናሉ። ክለቡ ከስፔኑ ክለብ ጋርም ስምምነት ላይ መድረስ ይቻል እንደሆነም በቀጣይ የሚታይ ጉዳይ ነው። አንቶኒዮ ብላንኮ እንደ ተከላካይ አማካኝና እንደ ማዕከላዊ አማካይ የመጫወት ብቃት አለው። በዘንድሮ የውድድር ዘመን 2 ግቦችን ማስቆጠርና 3 የግብ ዕድሎችን መፍጠርም ችሏል። ከአማካይ አቅሙ በተጨማሪ በክለብ ውስጥም የአመራር ባህሪ ያለው ተጫዋች ነው። ቼልሲ በአማካይ ክፍሉ ላይ እንደ እርሱ ያለ መሪዎችን ይፈልጋል። በዚህ ዝቅተኛ የዝውውር ዋጋም ብላንኮን ማስፈረም ለቼልሲ ምንም አይነት ስጋት የሌለው ወይም ሎው ሪስክ የተባለ እንደሆነ ነው የሚነገረው። ነገር ግን ረጅም ጊዜ ሊጠቅም የሚችል ጥሩ ኢንቨስትመንት ነው። ቼልሲ ዘንድሮ ተስፋ አስቆራጭ የውድድር ዘመንን አሳልፎ ከአውሮፓ ውድድሮችም ውጪ በመሆኑ በሚቀጥለው ዓመት ጠንካራ ብቃትን ለማሳየትም ትክክለኛ ተጫዋችን ማስፈረም ግድ ይላቸዋል ተብሎ ነው የሚጠበቀው። ሌላኛው የሚነሳው ጉዳይ የፔፕ ጓርዲዮላ መልቀቅን ተከትሎ በርከት ያሉ ተጫዋቾች ከክለቡ ስለ መልቀቅ ሊያስቡ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። የ60 ሚሊዮን ዩሮ የሪያል ማድሪድ ኢላማም ማንቸስተር ሲቲን ለመልቀቅም አንድ ተጫዋች እየፈለገ ነው ተብሏል። የማንቸስተር ሲቲው ተከላካይ ሩበን ዲያሽ የክለቡ ዋና አሰልጣኝ ፔፕ ጓርዲዮላ መልቀቁን ተከትሎ በክለብ ውስጥ መቆየቱም እንዳላረጋገጠና ወኪሉም አማራጮችን እንዲፈልግ ማዘዙ ነው የተሰማው። ይህ ክስተት እንደ ፓሪስ ሰን ዠርሜን፣ ባየር ሚኒክ እና ሪያል ማድሪድ ያሉ የአውሮፓ ታላላቅ ክለቦች ተጫዋቹን የመመልመል ፍላጎታቸውን እንዲያድሱ አድርጓል። ሩበን ዲያስ ከዚህ ቀደም ከማንቸስተር ሲቲ ጋር በዝውውር ወሬ ሲያዝ የቆየ ሲሆን ባለፈው ክረምትም ቼልሲ ፍላጎት አሳይቶበት እንደነበር የሚታወስ ነው። ሩበን ዲያስ በ2020 ወደ ማንቸስተር ሲቲ ከተቀላቀለ በኋላ እስከ 2029 የሚያቆይ የረጅም ጊዜ ውል ተፈራርሞ ነበር። የሚያሳየው ተጫዋቹ ለክለቡ የተከላካይ ክፍል ያለው ጠቀሜታም ምን ያክል እንደሆነ ነው። በአሁኑ ወቅት የገበያ ዋጋው ወደ 60 ሚሊዮን ዩሮ የሚጠጋ ሲሆን ይህም ደግሞ የአመራርነትና በብቃት ያለውን ደረጃ የሚያሳይ ነው። ምንም እንኳን የሲቲ የተከላካይ ክፍል ምሰሶ ተደርጎ ቢቆጠርም በክለቡ አዲሱ ቴክኒካዊ አቅጣጫ ዙሪያ ያለው እርግጠኛ ለመሆን ተጫዋቹን ክለቡን የመልቀቅ እድልን ከፍቶለታል። ማንቸስተር ሲቲ ጠንካራ የፋይናንስ አቅምና ረጅም ኮንትራት ስላለው በድርድሩ ጠንካራ አቋም ላይ ቢሆንም የዲያስ አዲስ ፈተናን የመፈለግ ፍላጎትና የአውሮፓ ታላላቅ ክለቦች ጥሪን የዝውውር ወሬ እውን እንዳደረገው ይነገራል። ሪያል ማድሪድ እንደ ዳቪድ አላባና አንቶኒ ሩዲገር ላሉ ተጫዋቾችም ጥራት ያለው ምትክ ማግኘት ይፈልጋሉ። የሲቲው ተከላካይ ለእነርሱ ድንቅ ምርጫ ሊሆን እንደሚችል እየተነገረ ነው። ሪያል ማድሪድ ከሩበን ዲያስ በተጨማሪ የሲቲውን ተከላካይ ሄስኮ ግቫርዲዮልንም በዝውውር ኢላማቸው ውስጥ አስገብተውታል። ማንቸስተር ሲቲ በዘንድሮ ከተጠበቀው በታች የሆነ ውጤትን አሳልፈዋል። ከአሰልጣኛቸው ጋር ቢሰነባበቱም በዚህ ወቅት 2 ጥራት ያላቸው ተከላካዮችን ማጣት ለቡድኑ ትልቅ መዘዝ ሊሆን ይችላል። ፕሪሚየር ሊጉ ይህንን የፖርቱጋል ኮከብ በክለብ ውስጥ እንዲቆይም ለማሳመን ይችላል ወይ የሚሉ አሁን ላይ በብዙዎች ዘንድ ጥያቄ ምልክትን ፈጥሯል። ዲያስ ለሪያል ማድሪድ ትልቅ ተጨማሪ ሊሆን እንደሚችል የሚታመን ሲሆን ለዓለም ትልቁ ክለብ የመጫወት እድልም ለነርሱ ወይም ለእርሱ አስደሳች ይሆናል ተብሎ ይጠበቃል። ክሪስታል ፓላስ ማርክ ጉሂን ለመተካት የእንግሊዙን ኮከብ ተጫዋች ለማስፈረም እያሰበ ነው። ማርክ ጉሂ ወደ ማንቸስተር ሲቲ ካመራ በኋላ የኋላ መስመራቸውን ለማጠናከር የሚጥሩት ክሪስታል ፓላሶች የሳውዛምፕተኑን ተከላካይ ታይለር ሃርድወርድ ቤሊስን ለማስፈረም ነው በክትትላቸው ውስጥ ያስገቡት። ቲም ቶክ እንደዘገበው ከሆነ ክሪስታል ፓላሶች በዚህ ክረምት ወደ ፕሪሚየር ሊግ መመለስ ሊያስብ የሚችለው የ24 ዓመቱ ተከላካይ ጋር ስማቸው ከተያዙ በርካታ ክለቦች መካከል አንደኛው ነው። ሳውዛምፕተን ተጫዋቹን ከ20 ሚሊዮን ፓውንድ በላይም እንደሚገምቱት የሚታመን ቢሆንም ወደ ሊጉ ማደግ አለመቻላቸው ለተጫዋቹ ፍላጎት ላላቸው ክለቦችም በር ከፍቷል ተብሏል። ክሪስታል ፓላስ ሊመለከቱት የሚገባ አይነት ዝውውር ይሄኛው ነው። ጉሂን ማጣት ለተከላካይ ብቃቱ ብቻ ሳይሆን ለረጋ መንፈሱም ለአመራር ችሎታውና ከኋላ ሆኖ ደግሞ ኳስን የማውጣት ብቃቱም ትልቅ ክፍተትን እንደሚፈጥር በርካቶች ያምነዋል።
ማንቸስተር ሲቲ በጥር 2026 የ20 ሚሊዮን ፓውንድ ዝውውር ማርክ ጉሂን ማስፈረሙ የሚታወስ ነው። በዚህ ዝውውር ቼልሲም ከሽያጩ የተወሰነ ድርሻን አግኝቷል። ስለዚህም በቀጣይ ሃርውድ እንዲሁ ቤሊስም ልክ እንደ ጉሂ ተመሳሳይ ተጫዋች አይደለም፣ ነገር ግን ለሚፈለገው ሚና ግን ተመሳሳይ መግለጫ ሊኖረው ይችላል። እሱ ወጣት እንግሊዛዊ ኳስን የመቆጣጠር ረገድ የተካነና ለእድሜው ብዙ ልምድ ያለው ተጫዋች ነው። ከማንቸስተር ሲቲ አካዳሚ የመጣ ሲሆን በብላክበርን፣ በአንደርሌክት፣ በስቶክ ሲቲ እና በበርንሌይ በውሰት ካሳለፈ በኋላ በ2024 በሳውዝሃምፕተን ወደ ፕሪሚየር ሊጉ እንዲያድጉ ከረዳ በኋላ በቋሚነት ተቀላቅሏቸው ነበር። ሁኔታውን ሳብ የሚያደርገው የጊዜው ሁኔታ ነው። ሳውዝሃምፕተን አሁንም ይህንን ተጫዋች እንደ አስፈላጊ ተጫዋች እንደሚመለከቱትና በቀላሉ ማጣትም እንደማይፈልጉ ነው የሚናገረው። ኮንትራቱ እስከ 2028 ድረስ ስለሚቆይ በአስቸኳይ የመሸጥ ግፊት ውስጥ አይደሉም። ነገር ግን የጥሎ ማለፍ ጨዋታዎች ከብስጭት በኋላም በክለቡ ያለው ስሜት የተቀየረ ይመስላል። ቲም ቶክ እንደዘገበው ሄርወርድ ቤሊስም አሁን ባለው ሁኔታ ደስተኛ ካልሆኑ ተጫዋቾች አንደኛው እንደሆነና ክለቡን የመልቀቅ ዕድሉ እየሰፋ መምጣቱ የሚያሳዩ ነገሮች አሉ። ክሪስታል ፓላሶች ከሌሎች ክለቦች ፉክክር ይገጥሟቸዋል። ክሪስታል ፓላስ በዚህ ፉክክር ብቻውን አይደለም። ዌስትሃም እንዲሁ ኤቨርተን እና በርንሌም ከተከላካዩ ጋር ስማቸው ይነሳል። ይሄ ፉክክር በተለይም የተጫዋቹን የገንዘብ መጠንም ከሳውዘምተን ያሁኑ ግምት በላይ ከሆነ የክሪስታል ፓላስ ነገሮች አስቸጋሪ ሊያደርግባቸው እንደሚችል ይታመናል። ያም ሆኖ ይህ ግን የክሪስታል ፓላስ ፍላጎት ግልጽ የሆነ ምክንያት አለው። በአጭር ጊዜ መፍትሄ ብቻ ሳይሆን ከቡድኑ ጋርም ሊያድግ የሚችል ተከላካይን ይፈልጋሉ። ሃርወርድ ቤሊስ ወደ ፕሪሚየር ሊግ መጥቶ በቋሚነት ጨዋታዎችን በብቃቱንም ማሻሻል የሚችል ተጫዋች መግለጫ አለው። እሱ ጠንካራ፣ የተረጋጋና ከኋላ በመነሳት ለመጫወትም ከሚፈልጉ ቡድኖች ጋርም የተላመደ ተጫዋች እንደሆነም በተደጋጋሚ ይነገራል። ሌላኛው የሚነገረው ጉዳይ ደግሞ ኒውካስል ዩናይትድ በክረምቱ የዝውውር መስኮት የዩቬንቱስን አጥቂ ጆናታን ዴቪድን ለማስፈረም ጥረት እንዲያደርጉ ማበረታቻ ተሰጥቷቸዋል። ይሄ ካናዳዊ አጥቂ በቱሪን አስቸጋሪ የውድድር ዘመንን ካሳለፈ በኋላ ክለቡን እንደሚለቅ ነው የሚጠበቀው። ቲም ቶክ እንደዘገበው ከሆነ ኒውካስል ስለ ዳቪድ የዝውውር አማራጮች እንደተገኙ እና ደግሞ ዩቬንቱስ አሁን ላይ ተጫዋቹን ለመልቀቅም ፈቃደኛ እንደሆነም ተገልጿል። ዘገባው እንደሚጠቁመው የውሰት ዝውውር ሊኖር እንደሚችል፣ ይህም ደግሞ ወደ ስምምነቱ አወቃቀርም የግዢ አማራጭ ወይም ግዴታ ሊኖረው እንደሚችልም ይጠቁማል ተብሏል። አስተን ቪላ ስለ አጥቂው ሁኔታ ግንዛቤ እንደተሰጣቸው ተሰምቷል። ስለዚህም ደግሞ ኒውካስል ይህንን ጉዳይ የሚከታተል ብቸኛው የፕሪሚየር ሊግ ክለብ አይደለም። ይህ ጉዳይ አስደሳች ነው፣ ምክንያቱም ጆናታን ዴቪድ ከጥቂት ጊዜያቶች በፊት በአውሮፓ ውስጥ በጣም ተፈላጊ ከነበሩ የነፃ ዝውውር ተጫዋቾች አንደኛው ነበር። ከሊል ከለቀቀ በኋላ ግን በጁላይ 2025 የ5 ዓመት ኮንትራትን በመፈረም ዩቬንቱስን ተቀላቅሏል። የጣሊያኑ ክለብም እንደ ትልቅ የማጥቃት አማራጭ አይተውትም ነበር። ነገር ግን ነገሮች እንደታቀዱ አልሄዱም። በሴሪኤ ያሳለፈው የመጀመሪያው የውድድር ዘመን አሳዛኝ እንደሆነ ተገልጿል። ዩቬንቱስም አሁን የአጥቂ መስመራቸውን እንደገና ለመቅረጽም ፈቃደኛ ይሆኑ ይመስላሉ። ለማክፓይሶቹ ኒውካስል ዩናይትዶች አጥቂ ለማስፈረም ለምን እንደሚያነጣጥሩ ለመረዳትም ግልጽ ነው። የ2025-26 የውድድር ዘመናቸው ትልቅ ውድቀት ነበር። እንደ ዩኤን ዊዛ፣ ኒክ ቮልትማድ እና አንቶኒ ኤላንጋ ባሉ አጥቂዎች ላይ ከፍተኛ ወጪዎችን ካደረጉ በኋላ ማክፓይሶቹ 12ኛ ደረጃን በመጨረስም በሁሉም የአውሮፓ ውድድሮች ውጪ ሆነዋል። ዊሳ በ13 ጨዋታዎች አንድ ጎል ብቻ በማስቆጠር ከፍተኛ ችግር አጋጥሞት ነበር። ይህም ኤዲሃው ለምን በዚህ ክረምትም ተጨማሪ የጎል ማስቆጠር ኃይሎችን እንደሚፈልግ የሚያሳይ ነው። ጆናታን ዴቪድ የተለየ አማራጭን ያቀርባል። ፈጣን ነው። የግብ ሳጥን ውስጥ አካባቢ ደግሞ የተሰላ ወይም ደግሞ በጣም ጥሩ የሚባል ተጫዋች እንደሆነ በርካቶች ያነሳሉ። እሱ ረጅም ወይም በአካል ጠንካራው አጥቂ አይደለም፣ ነገር ግን በእንቅስቃሴው ብልህ ነው። እናም አስፈላጊ ሆኖ ሲገኝም በማጥቃት መስመሩ ሁሉ ላይ መጫወት ይችላል ተብሎ የሚታሰብ አይነት ተጫዋች ነው። የዚህ ስምምነት በጣም ማራኪው ክፍል አወቃቀሩ ሊሆን ይችላል። ዩቬንቱስ በውሰት ለመልቀቅ በእርግጠኝነት ፍቃደኛ ከሆኑ ኒውካስል ፍላጎት ሊኖረው ይገባል ተብሎ ይታሰባል። ኒውካስል ዩናይትድ ዴቪድን ለማስፈረም መንገድ ለማግኘት ይሞክራሉ። ለታዋቂው አጥቂ የሚደረገው ቋሚ ዝውውር ስምምነት ውድና አደገኛ ሊሆን ይችላል። ነገር ግን የግዢ አማራጭ ያለው የውሰት ዝውውር ሙሉ በሙሉ ከመወሰኑ በፊትም ዳቪድ ለፕሪሚየር ሊግም ተስማሚ መሆኑን ለመፈተሽም ያስችላቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ጆናታን ዴቪድ ይህንን ዝውውር ይፈልግ እንደሆነ የሚጠየቀው ጥያቄ ነው። ኒውካስል አሁንም ትልቅ ደጋፊ ያለው ክለብ ነው። ነገር ግን በአውሮፓ እግር ኳስ ውስጥ እንደሌሉት ግምት ውስጥ በማስገባት ይበልጥ ማራኪ መድረክን ከሚሰጡ ሌሎች ክለቦች ጋርም ፉክክር ሊገጥመው ይችላል። ኒውካስል ያለ ደግሞ ከፍተኛ የመግቢያ ክፍያም ሊያመጡት ከቻሉ ከክረምቱ አስተዋይ እርምጃዎች መካከል አንደኛው ሊሆን ይችላል።
ጆናታን ዴቪድ ምርጥ ብቃቱን መልሶ ለማግኘት የሚያስችል ጥራት አለው። እናም ኤዲ ሃው ደግሞ ግልጽ ሚናን ከሰጠው ፕሪሚየር ሊጉን እንዲሁ ሊስማማውም ይችላል ተብሎ ይታሰባል። ለኒውካስል ትልቁ ችግር የቅጥር ሂደቱ ነው። ባለፈው ክረምትም የማጥቃት መስመር ወጪያቸው በቂ ውጤት አላመጣም ነበር። ስለዚህም ሌላ ውድ ስህተትን ለመፈጸም አቅም የላቸውም ተብሎ ነው የሚታመነው። ዩቬንቱስ አረንጓዴ ብርሃንን እየሰጡ እንደሆነ ዳቪድ ብልህ ደግሞ ዝውውር ሊሆን እንደሚችል በርካቶች ያምናሉ። በሳንድሮ ቶናሊ እና በኒውካስል ዩናይትድ መካከል ጀንተልማንስ አግሪመንት መሰረት ተጫዋቹ ክለቡን ለአውሮፓ ውድድሮች ካላለፈ እንግዲህ ማለፉን አላረጋገጠም ነበርና ክለቡን መልቀቅ ይችላል የሚለው ወሬም በኒውካስል ዩናይትድ በይፋ ውድቅ ተደርጓል። የኒውካስል ኦፊሻላዊ ምላሽም ክለቡ እንዲህ አይነት ስምምነት ፈጽመው እንደማያውቅ ነው በይፋ የተናገረው። እንደ ዘገባዎች ከሆነ ይሄ ወሬም በፕሬስ ሚዲያዎች የተፈጠረና በክለቡ በተጫዋቹና በደጋፊዎች መካከል መከፋፈልን ለመፍጠር የታሰበ የማይረባ ወሬ እንደሆነ ክለቡ ይፋ አድርጓል። የማንቸስተር ዩናይትድ ፍላጎት ማንቸስተር ዩናይትድ በመካከለኛው ክፍል ወይም በአማካይ ክፍሉ ላይ ትልቅ ለውጦችን ለማድረግ እየሰራ ነው። ለዚህም ደግሞ ከአታላንታ የኤደርሰንን ዝውውር ማጠናቀቁ ይታወሳል። ተመሳሳይ ደግሞ ለሳንድሮ ቶናሊንም ለማስፈረም ፍላጎት አላቸው። ኒውካስል ዩናይትድ ለሳንድሮ ቶናሊ ከ87 ሚሊዮን ፓውንድ በላይ የሚገመት ዋጋን እየጠየቁበት እንደሆነ ዘገባዎች ያሳያሉ። በሌላ በኩል ዩናይትድ የሁለቱን ተጫዋቾች ዝውውር በአንድ ላይ ለማከናወን ፍላጎት ቢኖራቸውም የዋጋ ግሽበቱና የደሞዝ ጥያቄው ከፍተኛ በመሆኑ ሂደቱን አስቸጋሪ አድርጎታል። ሳንድሮ ቶናሊ እስከ 2029 ድረስ ከኒውካስል ዩናይትድ ጋር ኮንትራት ያለው ሲሆን ክለቡም ኮንትራቱን በአንድ ዓመት የማራዘም አማራጭ አለው። በአጠቃላይ ሳንድሮ ቶናሊ ክለቡን የመልቀቅ ዕድል እንደሌለው የሚያሳይ ምንም አይነት ኦፊሻል መረጃ የለም። የዝውውር ወሬዎች ግን በክረምቱ የዝውውር መስኮት መጀመሪያ ምክንያት እየተስፋፉ እንደሚገኙ የሚያሳዩ መረጃዎች በትልቁ እየሰማን እንገኛለን። ሌላኛው የሚነሳው ጉዳይ የቀድሞው የኒውካስል ዩናይትድ አምበል የሆነው ጀማል ላሲየልስ በኪንግ ፓወር ስቴዲየም ያሳለፈው አጭር ጊዜ በአሳዛኝ ሁኔታ ከተጠናቀቀ በኋላ ከበርካታ ታዋቂ የቡድን አጋሮቹ ጋር ሌስተር ሲቲ ለቆ ለመውጣት ተዘጋጅቷል። ይህ መግለጫ የወጣው ሌስተር ሲቲ ወደ ሊግ ዋን መውረዱን ተከትሎ ክለቡ የቡድን አባላቱን በብዛት ለማጣት እንደተገደደ ከተነገረ በኋላ ነው። በሴንት ጄምስስ ፓርክ ለ12 ዓመታት የቆዩትና ኒውካስልን ሻምፒዮንሺፕ እንዲያሸንፍ በታዋቂነትም የመሩት ላሲየልስ አዲስ ምዕራፍ ለመጀመር ከኒውካስል የወጡት ጥር ወር ላይ ነበር። ይሁን እንጂ ክለቡ ሙሉ በሙሉ አዲስ ቡድን ለመገንባት በወሰደው እርምጃ በምስራቅ ሚድላንድ የነበራቸው ቆይታ በአጭር ጊዜ ተጠናቋል። ሌስተር ሲቲ በይፋዊ መግለጫው የኮንትራት ጊዜያቸው የሚያበቃ 10 ዋና የቡድን ተጫዋቾች ክለቡን እንደሚለቁ አረጋግጧል። ክለቡ በተጨማሪም አንጋፋው ግብ ጠባቂ አስሚር ቤጎቪችም ኮንትራቱ እየተገባደደ ቢሆንም በክለቡ የመቆየት እድል ላይ ንግግር እያደረጉ እንደሆነ ጠቅሷል። በክለቡ ይፋዊ ድረገጽ ላይ የወጣው መግለጫ እንደሚያሳየው በዚህ ክረምት የኮንትራት ጊዜያቸው በማብቃቱ 10 የዋና ቡድን ተጫዋቾች ሌስተር ሲቲን እንደሚለቁ ማረጋገጥ እንችላለን ብለዋል። ከነዚህ መካከል በ2018 ከፖርቱጋል ፖርቶ እንግዲህ ከተቀላቀሉ በኋላ ለ8 የውድድር ዘመናት 220 ጨዋታዎችን ያደረገው አምበሉ ሪካርዶ ፔሬራም ይገኝበታል። ከሪካርዶ ፔሬራ ጋር አጥቂዎቹ ፓትሰን ዳካ፣ ጆርዳን አዩ፣ ተከላካዩ ጀማል ላሴልስ እና የአካዳሚ ተመራቂው ማርሳልም በውድድር ዘመኑ መጨረሻ ኮንትራታቸው ሲጠናቀቅ ክለቡን ይለቃሉ። የግብ ጠባቂው አስሚር ቦርጎቪች ኮንትራትም በዚሁ ክረምት የሚያበቃ ቢሆንም በክለቡ የመቆየት እድል ላይ ግን ንግግር እያደረገ ነው። ለላሴልስ በነፃ ዝውውር መልቀቁ አዲስ ቡድን ለመፈለግ ወዲያውኑ እድል ይሰጠዋል። ጥር ወር ላይ ለኒውካስል ዩናይትድ በስሜታዊነት ከተለያዩ በኋላ በሌስተር ህይወታቸውን ለማጣጣም ቢሞክሩም በአሁኑ ወቅት ግን እንደገና በዝውውር ገበያ ላይ ወጥተዋል። በ32 ዓመቱ ጠንካራ ተከላካይ አሁንም ከፍተኛ የአመራር ክህሎትና በከፍተኛ ሊግም የመጫወት ልምድ ያለው በሌስተር ሲቲ ያሳለፈው አጭር ጊዜም እንደታሰበው ባይሄድም በፕሪሚየር ሊጉ የተከላካይ መስመር የመሩበት ሰፊ እድል ስላለው በክረምቱ የዝውውር መስኮትም ልምድ ያለው ተከላካይ የሚሹ ክለቦችን ለማስፈረም እንደሚሯሯጡ በርካቶች ይጠብቃሉ ተብሎ ነው የሚታመነው። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ታዲያ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። እንደተለመደው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን ደግሞ ይዘን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።